የአብይ አህመድ አገዛዝ የፓርክ አብዮቱን የሚጠብቅ አብዮታዊ ዘብ እያቋቋመ ነው ሲሉ አመራሩ ገለጹ። በአማራ ክልል በመንግስት ኃይሎች ካምፕና በፖሊስ ጣቢያው ላይ ጥቃት መፈጸሙም ተሰምቷል። በሌላ በኩል የብልጽግናው መንግስት በቀጣይ 2 ወራት በአማራ ክልል አድርገዋለሁ ያለውን ተግባር አሳውቋል። ዝርዝሩን ይዘናል። የትግራይ ህዝብን ትዕግስት እንደ ፍርሃት በመቁጠር የብልጽግናው ስርዓት ጦርነት ለመክፈት እየተዘጋጀ ነው ሲል ህወሓት ገለጸ። ለዚህ እቅዱ ደግሞ ሊበሏት ያሰቧትን አሞራ ጅግራነሽ ይሏታል እንዲሉ የማደናገሪያ ፕሮግራም ላይ ይገኛልን ብለዋል። ይህንንም የምትሰሙት ይሆናል። ጦሩ 140 በላይ ወታደራዊ ተሽከርካሪዎችን አወደምኩ አለ። ይህ በእንዲህ እንዳለ የጦርነት ጅምር አጀንዳ የሆነበት ጉዞን ያደረጉት የአብይ አህመድ ወዳጅ ወደ ካይሮ አቅንተዋል። የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የአብይ አህመድ አገዛዝ የፓርክ አብዮቱን የሚጠብቅ አብዮታዊ ዘብ እያቋቋመ ነው ሲሉ አመራሩ ገለጹ። በአማራ ክልል በመንግስት ኃይሎች ካምፕና ፖሊስ ጣቢያው ላይ ጥቃት መፈጸሙም ተሰምቷል። በሌላ በኩል የብልጽግናው መንግስት በቀጣይ 2 ወራት በአማራ ክልል አድርገዋለሁ ያለውን ተግባር አሳውቋል። ክልሉ አሁንም የጦርነት ማዕከል ሆኖ ቀጥሏል። ባለፉት ተከታታይ ቀናት ከባድና ቀላል የጦር መሳሪያዎችን ጭምር የያዙ ወደ ፋኖ ኃይሎች የሚቀላቀሉ የመንግስት ወታደሮች ዋነኛ ክስተት የመሆናቸው ዜናም ጎን ለጎን በአንዳንድ ስፍራዎች የሚፈጸሙ ጥቃቶችም አሉ። በክልሉ ሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ መኮይ ከተማ የመከላከያ ሰራዊቱ ኮማንዶ አባላትን ጨምሮ የክልልና የፌዴራል ኃይሎች ላይ ጥቃት መከፈቱ የተሰማ ሲሆን በወታደራዊ ካምፕና በአቅራቢያው በሚገኝ ፖሊስ ጣቢያ ላይ የተፈጸመ ይህንን ጥቃት ተከትሎም ሰብአዊ ጉዳት ማጋጠሙ ታውቋል። በጎንደር አርማጭሆና ሰሜን ወሎ ጉባ ላፍቶ ሰዋ ሜዳ ተብሎ በሚጠራው አካባቢ የተደረጉ የተኩስ ልውውጦችም ሌሎች የዕለቱ የውጊያ ማሳያዎች ናቸው። በምርጫው ዕለት ከ90 በላይ አውደ ውጊያዎችን ያስተናገደ ክልል ላይ ኦህዴድ ብልጽግና ከፌዴራሉ ወደ ክልሉ የመላላክ ሚና የቀየራቸው ዘላለም መንግስቴንም የተባሉ ባለስልጣን ሊበታትኑን የበታኑትን በምርጫው ዕለት አግድናቸው ሲሉም ተናግረዋል። የቀጣዩ 2 ወራት የብልጽግናቸው ቅድም እግር መትከል ስለመሆኑም ገልጸዋል። ይህ እግር መትከል ሰራዊቱን በክልሉ የጸጥታ ኃይል መተካት የሚለው እቅድ ለ1 ዓመትና በላይ እየወጣ ሳይሳካ የቀጠለ መሆኑም ይታወቃል። እኒህ የኦህዴድ ብልጽግና ሹም አሁን ሰላምን ለማምጣት እንዘምታለን እያሉ ቀጣይ ዘመቻዎችን ቢያስተዋውቁም ከወራት በፊት በተደጋጋሚ በፈጸምነው ኦፕሬሽን ጽንፈኛው ኃይል ተደምስሷልና አሁን አስተማማኝ ሰላም ላይ ነን፣ በኮሪደር ልማታችን ላይ ወክ እያደረግን ነው ሲሉ መናገራቸው የሚታወስ ነው። በአማራ ክልል 13 የሰራዊት ክፍል አሰማርተው የሚያደርጉትን ጦርነት እንዲህ የኦህዴድ ብልጽግና ተላላኪዎች እየካዱ፣ በሌላ በኩል ደግሞ ጥምረት ፈጠሩብን፣ በባዕዳን የተላኩ ባንዳዎችም ወጉን እያሉ የፕሮፓጋንዳ ቅስቀሳ ሲያደርጉ መስማትም የተለመደ ነው። ሌላኛው ዕለታዊ የፕሮፓጋንዳ ውሎ ደግሞ ከድርድር ጋር የተያያዘ ነው። አንድ ሰሞን መነጋገሪያ ሆኖ ከዛም ደብዛው የጠፋው የሰላም ካውንስል የተሰኘው የክልሉ ቡድን ሰብሳቢ የሆኑት የየሃይራድ በርለጠ ካውንስላቸው ከ6 ወራት በፊት ከፋኖ ኃይሎች ጋር ግንኙነት ካላቸው ግለሰቦች ጋርም በኬንያ ናይሮቢ ተወያይቶ ነበር ሲሉ ለሀገር ውስጥ የመገናኛ ብዙኃን ተናግረዋል። የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከልም በኬንያ ናይሮቢ የተካሄደው ይገኝበታል ያሉም ሲሆን ኑሯቸውን በውጭ ሀገር ካደረጉ ከፋኖ ጋር ግንኙነት አላቸው ካሏቸው ግለሰቦች ጋርም ውይይት ተደርጎ ነገር ግን ያለ ውጤት መጠናቀቁን ሲያነሱም ነው የተሰማው። ይህ ንግግር ተደርጎም ከሆነ ከ6 ወራት በኋላ ጉዳዩ አሁን የተነሳበት ምክንያት በተለያየ መንገድ ሲገለጽም ተስተውሏል። የፋኖ አመራሩ አስረስ ማረ የአማራ ክልል የሰላም ካውንስል ነኝ የሚለው የፖለቲካ ደላላ ቡድን ገና እንደተመሰረተ ተነቅቶበት መፈራረሱ ይታወቃል ይሉና አሁን ብልጽግና ቤት አጀንዳ ሲጠፋ ከ6 ወራት በፊት ናይሮቢ ላይ ከፋኖ የቅርብ ሰዎች ጋር ተነጋግሬ ነበር የሚል ዜናን አሰራጭቷል ሲሉም ያነሳሉ። ሰብሳቢውን የአማራ ክልሉን ኦባሳንጆ ለመሆን እየጣሩ ያሉ በሚል በስላቅ መልኩም ገልጸው የሱና የጓዶቹ ስብስብ ፕሮጀክት ክብር ከማወራደር ያለፈ ሚና እንደሌለው ማሳወቃችን ከዚህ በፊትም የሚታወስ ነው በማለትም ነው ያከሉት። በህዝብ ደም ላይ ያላገጡ መኖር አይቻልም። መሬት ላይ ያለው ሀቅ ሌላ ነው። አብይ አህመድ የብልጽግናን የፓርክ አብዮት የሚጠብቅ አብዮታዊ ዘብ እያቋቋመ ነው። በሹማ አብደታ ኮማንዶ፣ በኤልማ መርዳሳ ጀቶች፣ በኤሚሬቶች አኬጂ ድሮኖች፣ በብርሃኑ ጁላ እልፍ እግረኛ መተማመን ተስኖት ራሱ የሚመራው ኃይልን እያሰለጠነ ይገኛል ይላል የፋኖ አመራሩ ሀተታ። ይህ በእንዲህ እንዳለ የትግራይ ህዝብን ትዕግስት እንደ ፍርሃት በመቁጠር የብልጽግናው ስርዓት ጦርነት ለመክፈት እየተዘጋጀ ነው ሲል ህወሓት ገለጸ። ለዚህ እቅዱ ደግሞ ሊበሏትን ያሰቧትን አሞራ ጅግራነሽ ይሏታል እንዲሉ
የማደናገሪያ ፕሮፓጋንዳ ላይ ይገኛልን ብሏል። ባለፉት ተከታታይ ቀናት በትግራይና አዲስ አበባ የሚገኙ ሹማምንት አንዱ ሌላኛውን በጦርነት ቅስቀሳ እየከሰሱም ቀጥለዋል። በተለይም አዲስ አበባ ላይ ሆነው ስለ ትግራይ እንታገላለን የሚሉ የቀድሞ የትግራይ ባለስልጣናት በውጭም የውስጥም የመገናኛ ብዙሃን በኩል በመውጣት የቀድሞ ባልደረቦቻቸውን በጦርነት ቅስቀሳ ሲወቅሱ የብልጽግናው አገዛዝንም ደግሞ እርምጃ ውሰድልን እያሉ ከነጊዜማ ጎን ተሰልፈው ሲቀሰቅሱም ተሰምተዋል። ከትግራይ ወታደራዊ አዛዦች በኩል ሲሰጡ የሰነበቱት ምላሾች ደግሞ በድሮን አታንበረክኩንም፣ ማሸነፋችን እርግጥ ነው ወዘተ የሚሉ ናቸው። አሁን ደግሞ ህወሓት መግለጫውን ያሰራጨ ሲሆን የብልጽግናው ስርዓት የጦርነት ነጋሪትን በመጎሰም ላይ ነው፣ ተደጋጋሚ ትንኮሳዎችን እያካሄደም ይገኛል ብለዋል። ለዚህ ምሳሌዎችን ሲያቀርብም በተለያዩ የትግራይ አካባቢዎች ተደጋጋሚ ድሮን ድብደባ መፈጸሙን አስታውሶ ከጫፍ እስከ ጫፍ በትግራይ ዙሪያ ሰራዊቱንና ታጣቂዎቹን አሰልፎ ከፍተኛ ዝግጅት እያደረገ ነው በማለትም ነው። ይህ የብልጽግናው ስርዓት በትግራይ ላይ ከበባና እገዳን አውጆ ህዝብ በመሰረታዊ ሸቀጦችና መድኃኒቶች እጥረት እንዲያልቅ ከመስራት አልፎ በመጠለያ ጣቢያ ውስጥ የሚገኙ ወገኖቻችን ወደ ቀያቸው ከመመለስ ይልቅ ያገኙትን የነበረውን ሰብአዊ እርዳታ በ3 ወራት አቋርጦት እየተሰቃዩ ይገኛሉ በማለትም አክሏል። በድምሩ ይህ ስርዓት በትግራይ ህዝብ ላይ ግልጽ ጦርነት ካወጀ የቆየ ቢሆንም በትግራይ ወገን በኩል ያለው ግን ትዕግስት ብቻ ነው። እስካሁን ብልጽግና ወደሚፈልገውና ወደሚጎስመው ሌላ ዙር ጦርነት ያልተገባውን በዚህ ሳቢያ ነው ብሏል። በዚህ ላይ ደግሞ ሊበሏት ያሰቧትን አሞራ ጅግራን ይሽሏታል እንደሚባለው እያደረገ ያለውን ዝግጅቱን በፕሮፓጋንዳ ዘመቻ ለመሸፈን በሚል በባለስልጣናቱ አማካይነት ያን የዘር ማጥፋትን ተቋቁሞ በትዕግስት ሰላማዊ መፍትሄን እየለመነ ያለን ህዝብ መልሶ በጦርነት ትንኮሳ እየከሰሰው ይገኛልም ይላል ህወሓት። እንዲህ ያለው ማታለልና ማደናገር የዚህ ስርዓት የፖለቲካ ህይወትን የሚከታተል ለማንኛውም ሰው ትርጉሙ ምን እንደሆነ ግልጽ ነው። ነገር ግን ይህ ለአንድ ቀን እንኳን የማያሳድር ማታለልና ማደናገር የስልጣን ማራዘሚያ ስልቱ አድርጎ የሚከተለው ስርዓቱ ያለምንም ማህበረሰብ በማታለል ሌላ ዙር ጦርነት እያደረገ ያለው ሴራ ስለመሆኑም መገንዘብ ያሻልን ብሏል። አሁንም ቢሆን አቋማችንና ጥያቄያችን ልዩነቶችን በድርድር ግን ደግሞ በፍጥነት መመለስና መፈታት አለባቸው የሚል ነው ያለው ህወሓት። ይህንን ትዕግስት እንደ ድክመት መቁጠር ግን ተቀባይነት የለውም ብሏል። ህወሓት አክሎም የትግራይ ህዝብ በህልውናው ላይ ለሚደረግ የዘር ማጥፋት ዘመቻ ራሱን የመከላከል ተፈጥሯዊ መብት ስላለው ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት ይመክታል። ይህ ፍትሐዊ ትግሉ እንደሚያሸንፍ ፍጹም ጥርጥር የለውም ሲልም አሳውቋል። ይህን ራስን የመከላከል ትዕግስት በመሪነት ህወሓት ይወጣልም ነው ያለው ድርጅቱ። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ